ምናልባት ጌታን የማያውቁ ዓለማውያን ሰዎች ሰይጣን ባርኳቸው ሳይሆን ክርስቲያኖች ያልተጠቀሙበትን የእግዚአብሔር መንግሥት ሕግ ጌታን የማያውቁ ሰዎች በሚገባ በሙሉ ኃይላቸው ስለተጠቀሙበት ይሆን የተሳካላቸው? ይህ ሊሆን የሚችልበትን መንገዶች እንመለከታለን። እግዚአብሔር ጸሎታችሁን የሚመልሰው የሚያስፈልጋችሁን ነገር እያለቀሳችሁ ስለዘረዘራችሁለት ሳይሆን ያስቀመጠላችሁን ሕጎች ስትፈጽሙና ስታከብሩ ብቻ ነው። እነዚህን ሕጎች ጌታን የማያውቅ ሰው ቢጠቀምባቸው እንኳ ይሰራሉ። ምክንያቱም ምድርን እንዲመሩ በእግዚአብሔር የወጡ መጽሐፍ ቅዱሳዊ የስኬትና የብልጽግና ሕጎች ናቸውና። ታዲያ ክርስቲያኖች ተኝታችሁ ተአምር ስትጠብቁ፣ ጌታን የማያውቁ ሰዎች ግን እነዚህን ሕጎች ተጠቅመው የበለጠ ስኬታማ ሆነዋል ማለት እንችላለን? መልሳችሁን ኮሜንት ላይ አስቀምጡልኝ። ዓለምን አይታችሁ እንዲህ ብላችሁ ታውቃላችሁ? ጌታን የማያውቁ ወይም ክፉ የሚባሉ ሰዎች ለምንድን ነው የሚሳካላቸው ሀብታም የሚሆኑት? ክርስቲያኖች ገና ሲታገሉ ዓለማውያን በቀላሉ የሚቀናቸው ለምንድን ነው? ሰይጣን የሚያስታጥቃቸውና የሚሞላቸው አንዳች ኃይል አለ እንዴ? በእንደዚህ አይነት ጥያቄዎችና እግዚአብሔርን የማያውቁ የማይፈሩ ሰዎች በምድራዊ ነገር ሲበለጽጉ፣ ነገር ግን የእግዚአብሔር ሰዎች ደግሞ የኑሮ ቀንበር ተጭኗቸው በማየታችሁ ግራ ከተጋባችሁ ዛሬ አንድ ትልቅና ኃያል ምስጢር ልነግራችሁ ነው። በዚህ ቪዲዮ ከመጽሐፍ ቅዱስ በተጨማሪ በዘመናቸው ካለው ትውልድ ሁሉ የእግዚአብሔርን መንግሥት አሰራር በጥልቀት ከተረዱ ሰዎች መካከል የሁለት የእግዚአብሔር መንግሥት አገልጋዮችን ሐሳብ በስፋት አጋራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። በአእምሯችሁ መታደስ ትለወጣላችሁ። አንድ ጥያቄ አለኝ። ብልጽግና ኃጢአት ነው ወይስ አይደለም? ያላችሁን ሐሳብ በኮሜንት ላይ አስቀምጡልኝ። በመጀመሪያ አንድ ማወቅ ያለብን ነገር የእግዚአብሔር ሕግ ለሁሉም ሰው የሚሠራ መሆኑን ማወቅ አለብን። ክርስቲያን ይሁን አይሁን አንድ ሰው እነዚህን የእግዚአብሔር ሕጎች ከተጠቀመባቸው ይሠራሉ፣ ውጤታማም ያደርጉታል። ስለዚህ ባለጠግነት እነዚህን የእግዚአብሔር ሕጎች ተጠቅመን በምንሠራው ሥራ የምንገነባው ሀብት እንጂ የዕድል ጉዳይ አይደለም። ምናልባት ጌታን የማያውቁ ዓለማውያን ሰዎች ሰይጣን ባርኳቸው ሳይሆን ክርስቲያኖች ያልተጠቀሙበትን የእግዚአብሔር መንግሥት ሕግ እነዚህ ጌታን የማያውቁ ሰዎች በሚገባ በሙሉ ኃይላቸው ስለተጠቀሙባቸው ይሆን የተሳካላቸው? ይህ ሊሆን የሚችልባቸውን መንገዶች እንመልከት። እግዚአብሔር ምድርን የሚያስተዳድራት ራሱ ባወጣቸው መርሆዎች ነው እንጂ በዕድል፣ በአጋጣሚ፣ በመድሎ፣ በአቦሰጥ ወይም በግምት አይደለም። ይህ እግዚአብሔር ምድርን የፈጠረበት መሠረታዊ ዓላማና እውነት ነው። ምድርና በውስጧ ያሉ ፍጥረታት ሁሉ የሚመሩት እግዚአብሔር አስቀድሞ ባስቀመጠላቸው መርህ መሠረት ነው። ስለዚህ የፍጥረትን ሕግ በተመለከተ የመሬት የስበት ሕግ በፍጥረት ሁሉ ላይ ይሠራል እንጂ በክርስቲያኖች ላይ ብቻ አይደለም የሚሠራው። እንዲሁ የመዝራትና የማጨድ ሕግ፣ በትጋት የመሥራትና ስኬትን የማግኘት ሕግ እና የመሳሰሉ ሕጎች ለሰው ሁሉ ይሠራሉ። ክርስቲያኖችም ሆኖ ክርስቲያን ያልሆኑ ሰዎች ሁሉ እነዚህን ሕጎች ሲተገብሩ ውጤት ያገኛሉ። እዚህ ጋር አንድ የዶክተር ማይልስ መንሮን አባባል እንጥቀስ። እግዚአብሔር ጸሎታችሁን የሚመልስላችሁ የሚያስፈልጋችሁን ነገር ስለዘረዘራችሁለት ሳይሆን ያስቀመጠላችሁን ሕጎች ስትፈጽሙና ስታከብሩ ብቻ ነው ይላል። ይህ አባባል ትክክለኛና መጽሐፍ ቅዱሳዊ ነው። ስለዚህ ጌታን የማያውቁ ሰዎች በትጋት በዕቅድ ያላቸውን በሥርዓት በማስተዳደር በልበ ሙሉነት በድፍረት ሪስክ በመውሰድ እና ያለመሰልቸት በተከታታይ ሥራ በመሥራት እግዚአብሔር በምድር ላይ ለስኬታማነት ያስቀመጣቸውን ሕጎች በሚገባ ተግብረዋልና ይሳካላቸዋል። ችግሩ ልባቸው ለእግዚአብሔር ስለማይገዛ ስኬታቸውን ለክፉ ለሰይጣን ዓላማ ማስፈጸሚያ ማድረጋቸው ነው። አሁን ትልቁን ጥያቄ እንመልስ። ታዲያ ጌታን የማያውቁ ወይም ክፉ የምትሏቸው ሰዎች ብዙ ጊዜ ሲበለጽጉ የምታዩት ለምንድን ነው? መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 37 ከቁጥር 35 ላይ ኃጥእ ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለግሁት ቦታውንም አላገኘሁትም ይላል። ሲለመልሙ ሲሳካላቸው ቢታዩም መጨረሻቸው ጥፋት እንደሆነ ቃሉ ቢነግረንም በመጀመሪያ ሊሳካላቸው የቻለበት ምክንያት
ምንድን ነው? ሰይጣን አንዳች መልካም ስጦታ ባይኖረውም የእግዚአብሔርን መንግሥትና የስኬትን ምስጢር በሚገባ ስለሚያውቅ ያንን የእግዚአብሔርን መንግሥት የስኬት ሕግ ለራሱና ለክፉ ዓላማው ይጠቀምበታል። በእርሱ መንግሥት ውስጥ ያሉ ሰዎችንም እነዚህን ሕጎች በትጋት እንዲተገብሩ ያደርጋቸዋል። ገንዘብ ደግሞ የሚመጣው አንዳች ለሰዎች የሚጠቅም ሥራ ስትሰሩ ስለሆነ ያንን ሥራ በትጋት በብቃት እና ያለመታከት በቀጣይነት በተከታታይ ስትሰሩ ስለሆነ ያንን ሥራ ጌታን የማያውቅ ሰው በድፍረት በጥንቃቄ ገንዘቡን በመያዝ ለዓላማው ተግቶ ሲሠራ ይሳካለታል። ልብ በሉ፣ ሕጎቹ የእግዚአብሔር መንግሥት ሕጎች ቢሆኑም ጌታን የማያውቅ ሰው ቢጠቀምባቸው እንኳ ይሠራሉ። ምክንያቱም ምድርን እንዲመሩ በእግዚአብሔር የወጡ መጽሐፍ ቅዱሳዊ የብልጽግናና የስኬት ሕጎች ናቸውና። እነዚህ ሰዎች የሚሳካላቸው ሌላም የሚያደርጉት አንድ ወሳኝ ነገር ስላለ ነው። ይኸውም በተፈጥሮ ያላቸውን ተሰጥኦአቸውን ያለ ፍርሃት ለሰዎች በሚጠቅም መልኩ ያቀርባሉ። ዶክተር ማይልስ መንሮ ስለዚህ ጉዳይ ሲናገር በተፈጥሮ የተሰጣችሁ ችሎታ ወይም ተሰጥኦአችሁ የብልጽግናችሁ ምንጭ ነው ይላል። መጽሐፍ ቅዱስም በመጽሐፈ ምሳሌ ምዕራፍ 18 ከቁጥር 16 ላይ የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታቆመዋለች ይላል። ታዲያ ስለዚህ ክርስቲያኖች ተኝታችሁ ተአምር ስትጠብቁ፣ ጌታን የማያውቁ ሰዎች ግን በተፈጥሮ የተሰጣቸውን ስጦታ አሟጠው አውጥተው በመጠቀማቸው የበለጠ ስኬት ላይ ሊደርሱ ችለዋል ማለት እንችላለን? መልሳችሁን ኮሜንት ላይ አስፈሩልኝ። ከክፉ ሰዎች ጀርባ ያለው የስኬታቸው ምስጢር እግዚአብሔር ሳይሆን አጋንንት መሆኑን በምን ታውቃላችሁ? እንደምታውቁት ሰማይና ምድር፣ ምድርና ሞላዋም የእግዚአብሔር ናቸው። ሰይጣን ምንም ነፃ ስጦታ የለውም። ነገር ግን ሰዎች የእግዚአብሔርን ሕግ ለምድራዊ ብልጽግና ዓላማ እንዲጠቀሙ ስለሚያደርጋቸው መለያ ባህሪዎቻቸው የሚከተሉት ናቸው። ለገንዘብ ስግብግቦች ናቸው። ከእግዚአብሔር ይልቅ ገንዘብን ይወዳሉ። ገንዘብ ስላላቸው ይታበያሉ፣ በገንዘባቸው ይመካሉ። ወሬያቸው፣ ንግግራቸው፣ ሐሳባቸው ሁሉ ስለ ገንዘብና ስለ ጥቅማቸው ብቻ ነው። ከሌሎች ሰዎች የበላይ ሆነው መታየት ይፈልጋሉ። ከነሱ የበታች የመሰሏቸውን ሰዎች ሁሉ ይንቃሉ፣ ይጨቁናሉ። አንዳንዴም በዓመት የሆነ ጊዜ ላይ ዓመታዊ ግብር ለመገበር የሆነ ቦታ ሄደው ሲመጡ ታያቸዋላችሁ። ጌታን የማያውቁ ሰዎች እነዚህ ክፉ ባህሪያት የሚኖራቸው ወደው ሳይሆን የእግዚአብሔርን የብልጽግና ሕግ አውቀውም ሳያውቁም ለሰይጣን ዓላማ ስለሚጠቀሙባቸውና በእርሱ በጨለማው መንግሥት ውስጥ በመሆናቸው ነው። የሚያፈሩት ሀብት ንብረትም ምድራዊ ብቻ ሳይሆን ጊዜያዊና ጠፊ ነው። በመዝሙረ ዳዊት ምዕራፍ 37 ከቁጥር 1 እስከ 2 ላይ በክፉዎች ላይ አትቅና፣ ዓመፃንም በሚያደርጉ ላይ አትቅና፣ እንደ ሣር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና ይላል። ታዲያ ክርስቲያኖች ጌታን ከማያውቁ ሰዎች ይልቅ የተሳካላቸው ሊሆኑ ይገባል ብላችሁ ታምናላችሁ? አሁን በደንብ አዳምጡ። ይህንን ጉዳይ በሚገባ ልትረዱት ይገባል። ዶክተር ማይልስ መንሮ ሲናገር የተፈጠራችሁት ምድርን እንድትገዟት ነው፣ ስኬት ዕጣ ፈንታችሁ ነው ይላል። ወንድም ማይረን ጎልደንም ስለዚህ ጉዳይ ሲናገር ገንዘብንና ስኬትን በተመለከተ ከተጻፉ መጽሐፍት ሁሉ መጽሐፍ ቅዱስን የሚያህለው የለም ይላል። ምክንያቱም መጽሐፍ ቅዱስ ለክርስቲያኖች ከክፉዎች ይልቅ ስኬታማ የመሆን መብትም ስልጣንም እንዳላቸው ይናገራልና ይላል። ክርስቲያኖች የእግዚአብሔር መንግሥት ዜጎች ናቸው። ንጉሡ ደግሞ የዜጎቹን ደህንነት የሚያረጋግጠው እርሱ ነው። ስለዚህ ክርስቲያኖች ይህንን የመንግሥቱን ምንነት ተረድተው ከኖሩ የሚኖሩለት ዓላማ ብቻ ሳይሆን እነርሱ ራሳቸው የእግዚአብሔር እንደሆኑ ከተረዱ ለእግዚአብሔር ክብር ይኖራሉ። እግዚአብሔርም እህልና ውሃቸውን ይባርካል። ኦሪት ዘጸአት ምዕራፍ 23 ከቁጥር 25 ላይ አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከልህ አርቃለሁ ተብሎ ተጽፏል። ከዚህም በተጨማሪ መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ተብሎ በዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ላይ እንደተጻፈው በመንፈስ ቅዱስ መሪነት የሚመላለሱ ክርስቲያኖች በአሸናፊነት እንደሚመላለሱ ጥርጥር የለውም። ምክንያቱም ይህ ሲሆን እግዚአብሔር ማንም ሊዘጋው የማይችለው በር ይከፍትላቸዋልና።
ይህ ስኬት ሲሆንላቸው ደግሞ ከእነርሱ የሚጠበቅ ግዴታ እንዳለ ሲናገር ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምፅ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላልና ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ከዚህ ቃል የምንረዳው በእግዚአብሔር መንግሥት ውስጥ ሆነን የምናፈራው ገንዘብና ሀብት ሁሉ 10% አስራት ብቻ ሳይሆን የቀረው 90%ም ሁሉ በአደራ ከእግዚአብሔር ዘንድ የተቀበልነው እንጂ እንዳሻን እግዚአብሔርን በማያከብር ነገር ለአመፃ ልናውለው እንደማይገባ ነው። ገንዘብን ከእግዚአብሔር ይልቅ የምንወድ ከሆነ ጌታ ይሆንብንና ከእግዚአብሔር መንግሥት ያስወጣናል። እግዚአብሔርን ጌታ፣ ገንዘብን ግን መጠቀሚያና መንግሥቱን ማገልገያ ስናደርገው ያለንን ይባርክልናል፣ በብዙም ይሾመናል። በጸሎት፣ በዓላማ፣ በትጋት ገንዘብን በአግባቡ በማስተዳደር ለተቸገሩ በመለገስ እና በእግዚአብሔር መንግሥት ዜግነት አስተሳሰብ ውስጥ ከኖሩ አማኞች በዓለም ካሉ ሰዎች የበለጠ ስኬታማ ይሆናሉ ብቻ ሳይሆን ምድርን ይገዛሉ። ይህን ለማድረግ አማኞች የሚጠበቅባቸው ምንድን ነው? አንደኛ፣ እግዚአብሔር የሰጣቸውን የተለየ ጸጋ ወይም ተሰጥኦ ወይም ችሎታ ምን እንደሆነ መለየትና ማወቅ የመጀመሪያው እርምጃ ነው። ዓለምን ወይም ምድርን የምትገዙበት አቅማችሁ ያለው ተሰጧችሁ ወይም ልዩ ችሎታችሁ ውስጥ ነው። ሁለተኛ፣ ያንን ተሰጧችሁን ለሰዎች የሚጠቅምና በሰዎች የሚፈለግ ችሎታ አድርጋችሁ ገንቡት፣ አዳብሩት፣ አሳድጉት። ገንዘብ የሰዎችን ችግር በመፍታታችሁ የምትቀበሉት ሽልማት ነው። ሦስተኛ፣ ጠንካራ የሥራ ባህል ይኖራችሁ። በሥራችሁ አትደራደሩ። መስራት ያለባችሁን ሥራ መስራት ባለባችሁ ጊዜ ስሩት። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል መጽሐፈ ምሳሌ ምዕራፍ 10 ላይ። አራተኛ፣ ሌሎች ሰዎችን የማገልገልና የመባረክ ዓላማ ይኖራችሁ። የእናንተ መባረክ በዙሪያችሁ ላሉ ሰዎች የበረከት ምንጭ መሆን ይኖርበታል። አምስተኛ፣ የገንዘብ አስተዳደራችሁ የላቀ ይሁን። በአግባቡ የማታስተዳድሩትን ነገር ሁሉ ገንዘብም ቢሆን ታጡታላችሁ። ስድስተኛ፣ የመዝራትና የማጨድ ሥርዓት ልመዱ። መስጠት ከመቀበል ይቅደም። ይህ የእግዚአብሔር መንግሥት የስኬት ሕግ ነው። ሰባተኛ፣ እንደ ንጉሥ ልጅነታችሁ እግዚአብሔርን በሥራችሁ ሁሉ ስታነግሱት፣ ዓላማችሁንም መመሪያዎቻችሁንም የእግዚአብሔር መንግሥት ሕግጋት ስታደርጓቸው የእግዚአብሔር መንግሥት ስኬትና ብልጽግና ይሆንላችኋል። ክፉ ሰዎች ሲበለጽጉ ካያችሁ እግዚአብሔር ያበጀውን ቀደም ሲል የጠቀስናቸውን የስኬት ቁልፎች በአግባቡ ስለሚጠቀሙባቸው እንደሆነ፣ ነገር ግን ከእግዚአብሔር መንግሥት ውጪ በመሆናቸው ለተለየ ለዓለም ለሥጋና ለሰይጣን ፈቃድ እየተጠቀሙበት እንደሆነ ማስተዋል ያሻል። ሰይጣን ሰዎችን አይባርክም፣ ነገር ግን በእርሱ መንግሥት ስር ያሉ ሰዎችን በመጠቀም የእግዚአብሔርንም የስኬት ሕጎች በመጠቀም ያበለጽጋቸውና መልሰው በስኬታቸው የራሱን መንግሥት እንዲያገለግሉ ያደርጋቸዋል። ሰዎቹ ግን የወንጌል ብርሃን እስከሚበራላቸውና እውነት እስከሚገባቸው ድረስ በሰይጣን መንግሥት ውስጥ መሆናቸውን አይታወቃቸውም። ምክንያቱም በምድራዊ ነገር ቢባረኩም በመንፈሳዊ ጨለማ ውስጥ ናቸውና። እዚህ ጋር ጨለማ ስንል በመንፈሳዊ ቋንቋ አለማወቅ ማለት እንደሆነ ልናውቅ ይገባል። ክርስቲያኖች ደግሞ ከዓለማውያን የበለጠ ሊሳካላቸውና ሊበለጽጉ ይገባል። ምክንያቱም የስኬቶቹ መርሆች የእግዚአብሔር ናቸው። የስኬታቸው ዓላማ ደግሞ ራሳቸውን ሳይሆን የእግዚአብሔርን መንግሥት ማገልገል ነውና፣ ይህንንም ያሳኩ ዘንድ መንፈስ ቅዱስና የእግዚአብሔር ጸጋ ያግዛቸዋል። ግራ የምትጋቡበት ዘመን ዛሬ ማብቃት አለበት። ለሥራና ለትጋት የምትነሱበት ጊዜው አሁን ነው። የእግዚአብሔር መንግሥት ዲኤንኤ በውስጣችሁ ስላለ ከስኬት ውጪ ሌላ አማራጭ የላችሁም። ይህንን ቪዲዮ ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።